ሚድሮክ ኢንቨስትመንት ግሩፕ ሚድሮክ ለሀገር በውቢቷ ባህር ዳር የ4 ፖይንት ባይ ሸራተን ጣና ሆቴል መገንባት የከተማዋን ውበት ይበልጥ ያጎለዋል ብለዋል አቶ ተመስገን ጥሩነህ የኢፌዴሪ ምክትል ጠቅላይ ሚኒስትር። ሚድሮክ ኢንቨስትመንት ግሩፕ በባህር ዳር ከተማ የ4 ፖይንት ባይ ሸራተን ጣና ሆቴል ግንባታን በይፋ አስጀምሯል። የግንባታ መርሃ ግብሩን የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ አረጋ ከበደ፣ የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰንና የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ በጋራ አስጀምረዋል። አቶ ተመስገን ጥሩነህ ባስተላለፉት መልእክት ሆቴሉ ተፈጥሮ ለከተማዋ የለገሳትን ጸጋ አጉልቶ ለማሳየት ከፍተኛ ሚና እንደሚጫወት ገልጸው ግንባታው በተያዘለት የጊዜ ገደብ ተጠናቆ ለስራ እንዲበቃም አሳስበዋል። ሚድሮክ ኢንቨስትመንት ግሩፕ በአቶ ጀማል አህመድ መመራት ከጀመረ ወዲህ ውጤታማነቱ ከጊዜ ወደ ጊዜ እየጨመረ ለዜጎች አለኝታ በመሆን ላይ ይገኛል ብለዋል ምክትል ጠቅላይ ሚኒስትሩ። ግሩፑ ለሀገር እድገት በሁሉም ዘርፍ በሚደረጉ ጥረቶች ግንባር ቀደም በመሆንና በችግር ጊዜም ፈጥኖ በመድረስ ለሚያበረክተው አስተዋጽኦ ምስጋና አቅርበዋል። የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ በበኩላቸው የሆቴሉ ግንባታ በ18 ወራት ተጠናቆ ለአገልግሎት ክፍት እንደሚሆን ገልጸዋል። ሚድሮክ በአዲስ አበባ ከተማ ከሚያስተዳድራቸው ዘመናዊ ሆቴሎች በተጨማሪ በአሁኑ ወቅት በጅማና በሐዋሳ ከተሞች የ4 ፖይንት ባይ ሸራተን ሆቴሎችን በመገንባት ላይ እንደሚገኙ ተናግረዋል። ግሩፑ የሀገሪቱን የቱሪዝም ዘርፍ ለማሳደግና የዓለም አቀፍ ቱሪስቶችን ፍላጎት የሚያሟሉ ደረጃቸውን የጠበቁ ሆቴሎችን በተለያዩ የኢትዮጵያ አካባቢዎች ለማስፋፋት እየሰራ መሆኑን አቶ ጀማል ገልጸዋል። በባህር ዳር ከተማ የሚገኘው ጣና ሆቴል ሚድሮክ ኢንቨስትመንት ግሩፕን የተቀላቀለው በሐምሌ ወር 2001 ዓ.ም ነበር። ቀደም ሲል 64 አልጋዎች ብቻ የነበሩት ይህ ሆቴል በአዲስ መልክ ሲገነባ 120 አልጋዎች ይኖሩታል። ለሆቴሉ ግንባታ ከ3.3 ቢሊዮን ብር በላይ ተመድቧል። ግንባታውን ደግሞ ሚድሮክ ኮንስትራክሽን ኢትዮጵያ ያከናውናል። ሁልጊዜም መርሁን ለሀገር አድርጎ የሚንቀሳቀሰው ሚድሮክ ኢንቨስትመንት ግሩፕ ይህን ዘመናዊ ሆቴል በባህር ዳር በመገንባቱ ትልቅ ኩራት ይሰማዋል። በአሁኑ ወቅት ሚድሮክ ኢንቨስትመንት ግሩፕ ከ45 በላይ ኩባንያዎችን በስሩ አቅፎ የያዘ ሲሆን ከ80 ሺህ በላይ ለሚሆኑ ዜጎች ቀጥተኛ የሥራ ዕድል መፍጠር ችሏል። ሚድሮክ ኢንቨስትመንት ግሩፕ የሀገር ሀብት